ሰላም ሰላም ውድ የሀገሬ ልጆች እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ሰላም ናችሁ ወይ? እኔ ያለሁ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንዴት ናችሁ እናንተ? እያበረታታችሁኝ ነው ውዶቼ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። በርቺ እናታችን ብላችሁ አጠገብ እንዴት ቆሙ በትህትና ጠይቃችኋለሁ ውዶቼ። ላይክ ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ፣ በትህትና ጠይቃችኋለሁ። አሁንም ከኔ ጋር የቆማችሁ ስታበረታቱኝ የነበራችሁ ምስጋኔ ከልብ ነው ውዶቼ። ወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ። በሌላ ጉዳይ ወደ ሌላ ጉዳይ ስገባ ውድ እህቶቼ ወደ ቤት ወደ ኢትዮጵያ መግባት የምታስቡ እንግዲህ ወደዚህ መምጣት ሳይሆን ወደ ኢትዮጵያ መግባት የምታስቡት ኮንትራት ጨርሳችሁ ወይ ወረቀቴን አሳድሳለሁ ፓስፖርቴን አሳድሳለሁ ብላችሁ የምትገቡት ይሄን ቁርጣችሁን አውቃችሁ ግቡ። ይሄ ሰምታችሁ ግቡ። እኔ የሰማሁትን አላሳልፍም። የሰማሁትን ነው ወደዚህ የሚያመጣ ወደ እህቴ ሀገሯ ገብታ ተመልሼ እመጣለሁ ብላ የ2 ወር ፍቃድ ወስዳ ነው ወደ ሀገር የገባችው። ከሀገር ወደዚህ ለመምጣት ምንድን ነው የሚያስፈልገው? ፓስፖርት ለማሳደስ መጀመሪያ ፋይዳ ያስፈልጋል። ያቺ ፋይዳ ለማውጣት አሻራ ትሰጣላችሁ። የአሻራ ከገባ በኋላ ነው ሚሴጅ የሚገባላችሁ። አሻራ ሚሴጅ ከገባ በኋላ ነው ወደ ቴሌ ሄዳችሁ እሱ የምትወስዱት። 15 ቀን በላይ ነው የሚቆየው ሚሴጁ ለመግባት ማለት ነው። 15 ቀን በኋላ ነው ሚሴጅ የሚገባ። ሚሴጅ ከገባ ሄዳችሁ ከወሰዳችሁ ነው ብላችሁ ወደ ፓስፖርት ማውጣት የምትሄዱት። እሱም ደግሞ የልደት ካርድ ያስፈልጋል። የልደት ካርድ ግዴታ ያስፈልጋል። በአሁኑ ሰዓት የትላንትናው ዛሬ የለም፣ ተቀይሯል። ሁሉም ተቀይሯል፣ ኢትዮጵያ ላይ ማለት ነው። ሁሉም ተቀያይሯል። እና እኔ በዛ ሰዓት የልደት ካርድ አልጠየቁኝም። እኔም አሳድሼ ነው የመጣሁት። በዛ ሰዓት ልደት ካርድ አልጠየቁኝም ለማሳደስ ፋይዳ ብቻ ነበረ። ፋይዳ ካወጣው በኋላ ነው እጄ ያሳደስኩት። አሁን ደግሞ ግዴታ የልደት ካርድ ያስፈልጋል ተብሏል። የልደት ካርድ ለማውጣት ደግሞ በጣም ጊዜ ያስፈልጋል። ቀበሌ እንግዲህ ቶሎ ስለማይጨርስ ብዙ ጊዜ ይወስዳል። ወደ 3 ወር በላይ ነው የሚወስደው። እነሱ እሺ ብሎ ወይ ዛሬ ይኖራሉ ወይ ነገ ሚሴጅ የለም ነው ኔትወርክ የለም ሲስተም የለም ይላሉ። በቃ ብዙ ነገር ስላለ እኔ ራሴ ከፋይዳ ሌላ ነበረ፣ ሌላ መታወቂያ ነበረ ጀመርኩና ጀምሬ ብሬን ከፍዬ ምንም አልሳካ ስሉኝ ዛሬ እንዲህ በዚህ ሂጂ በዛ ውጪ ስሉኝ ምንም ሳይሳካልኝ ብሬን እንደከፈልኩ ብሬንም ትቼ ወደ ስራዬ ተመለስኩ እና የቀበሌው ቶሎ ስለማያልቅ አንዱ እዚሁ ከተቻለ እዚህ ማውጣት የምቻልበት ካለ እዚሁ ብትሞክሩ። ከጆርዳን ውጭ የሆናችሁ ጆርዳን ላይ እንኳን ፓስፖርት ይኖራል ብሎ ማንም አያስብም። ከጆርዳን ውጭ የሆናችሁ ወደ ባላችሁበት ሀገር ብራችሁን ጨፍጭፋችሁም ቢሆን ብታሳድሱ መልካም ነው። ወደ ኢትዮጵያ ገብታችሁ ወይ ከስራችሁ ሳትሆኑ ወይ ለፓስፖርታችሁን ለማሳደሳችሁ ለመውሰድ ሳይሳካላችሁ አጉል ትሆናላችሁ ብዬ ነው እህቶቼ። አሁን እህቴ ያው ጓደኛዬ እንደዛ አጉል ሆናለች እና ምናልባት ቀን ከጨመሩላት ከዚህ እንጂ አሁን ተመላሽ 2 ወር ነበረ። አሁን 2 ወሯ መጥቷል እና ምንም እጇ ላይ የደረሰ ነገር የለም። ይሄንን ነው እህቶቼ፣ ሀገራችን ላይ በጣም ከባድ ሆነዋል። በጣም ከባድ ነው። ሁለተኛ ደግሞ ከዚህ ወደ ኢትዮጵያ ሲገቡ እቃ ይዛችሁ እንዳትገቡ። እቃ በጣም
እየበረበሩ እየፈተሹ እየጣሉ ከውስጡ ምን እንደፈለጉ አላቅም። ኤርፖርት ላይ በጣም ነው እቃ የሚፈትሹት። በፊት አልነበረም ይሄ። አሁን ግን በጣም ነው ሁሉም ነገር። ከዚህ አሁን ከሰው ሀገር ይዘን የገባው ነው እዛ ተጥሎ ተወርውሮ ምን ተብሎ ነው የምታገኙት። ስለዚህ ብቻ ብቻ ባይገዛና መቼም ባዶ እጅም ባይገዛና ሀገሬ ላይ ገብቼ ገዛ ይሄንን ነው የምመርጠው እኔ። እና ብራችሁንም አውጥታችሁ ገዝታችሁ በተለይ በተለይ ይሄ እንደ ሽቶ ነገር እንደ ይሄ ካሜራ ስልክ እንዳታበዙ። ካሜራ ስልክ ኮምፒውተር ክሳራ ከፈለጋችሁ እንጂ ገዝታችሁ ይዛችሁ እንዳትገቡ። ሲጀመር አሳልፉ። በቃ ብዙ ችግር እዚህም ከፍላችሁ ገዝታችሁ እዚህም ከፍላችሁ አሳልፋችሁ እዛም ከፍላችሁ አሳልፋችሁ የጠፋው ጠፍቶ ያችን ስንት ክሳራ ስለሚያስፈልግ ሀገራችሁ ላይ ከስራችሁ ብትገዙ ይሻላል ነው የምላቸው ወገኖቼ። ይህን ጥንቃቄ አድርጉ እህቶቼ። እና በተረፈ መልካም ቀን፣ ሰላም ዋሉልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሁሉም እንዲደረስ ሼር አድርጉ። መልካም ቀን፣ ደህና ዋሉልኝ፣ ሰላም ዋሉልኝ። ወዳችኋለሁ። በጣም ነው የማመሰግነው። ሰላም ዋሉ። መልካም ቀን። ፈጣሪ ከእናንተ ጋር ይሁን።